ኪሩቤል ደጋግሜ ነግሬሃለሁ ስለኔ ያውቃለው ብዬ። የማታ ሁኔታ ግን በፍጹም ልክ አልነበረ። አሁን ምን ትችላለህ? ደግሞ ስለምን መሄድ ነው የምታወሩት? ቁርስ ሳበላማ ትሄዱ። ይቅርተኛ አመሰግናለሁ። ለምን? አጭሬው እኮ ይኸውልሽ በጠዋት ቁርስ ከመብላቱ በፊት ቡና ይጠጣል። እንዴ በባዶ? አይገርምሽም? በሉ ጀመራችሁትን ወሬ ቀጥሉት። ትዳር እኮ በፍቅር ላይ የሚመሰረት ተቋም ነው። ተቋም ነው? አዎ ተቋም ነው። ምን ነው ተቋም እኮ ይከስራል። ስለዚህ ፍቅርም ይጠፋል፣ ትዳርም ይፈርሳል ማለት ነው። አረ ታይሳኒ እንደዚህ አይነት ሀሳብ ነው ወደ ጭንቅላትሽ አታስገቢ። ቆይ ሰኒ፣ የሁላችንም እድል እንደ መልካችን ሁሉ የተለያየ ነው ስትያል ነበር። ታዲያ ለምንድን ነው ትዳርን ከህይወትሽ ጋር እያመሳሰልሽ የምትሸሺው? አዎ አንዳንዴ እኮ በህይወታችን ስንኖር ትክክል የምንሰራበት የምናጠፋበት ጊዜ አለ። ሴቶች ምንድነው የምትጨቃጨቁት? ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ከእናንተም ጋር ሁሉ ሰላም እንደሚሆን ባለሙሉ ተስፋ ነኝ። ቪዲዮ ላይክ ቻናሉንም ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦች ደግሞ ስለምሰጡኝ ሀሳብ አስተያየት ከልብ እያመሰገንሁኝ በዛሬው ዕለት እንግዲህ ጽናት ክፍል 73ን ይዘን መጠናል። አብራችሁን ቆዩ። እንግዲህ ነገሩ እንደዚህ ነው። ከዚህ በፊት ብዙ ነገሮችን አሳልፈን ሲያለቅሱ አልቅሰን ሲደሰቱ ተደስተን ብዙ ነገር አሳልፈናል። አሁንም ወደፊት እየሄድን ነው። እነሱም የተሰጣቸውን ገጸ ባህሪ በትክክል በመተወን ለኛ አንጸባርቀው ያልኖርነውንም የኖርነውንም አቀላቅለን እንድናይ ብዙ ነገር እንድናስታውስ አድርገውናል። እናም ዛሬ ምን ይዘውልን መጡ ይሆን በሚለው አብረን የምናየው ነው የሚሆነው። ምን ይዘውልን ይመጡ? ሲስቅ ሲጫወት ሲደሰት የምናየው ናሆሜ ዛሬ ኩስስ ብሎ አየነው። ምን ሆነህ ነው ናሆሜ ደብሮሃል? ትለዋለች እምሩ። እምሩዬ እኔ ደህና ነኝ በጣም ደህና ነኝ ብሎ ለማስተባበል ሞከረ። እምሩ ግን ይሄ ነገር ያልተዋጣላት ጨዋታና ሳቅ የማይገድበው ባለቤቷ እጅጉን ተከፍቶ አየችው። ምን ሆነህ ነው ብላም እንዲነግራት ጎተጎተችው። እሱ ግን ሊናገር ፈቃደኛ አይደለም። ከዛም ታስጨነቀችው በኋላ እኔ እኮ የልብ መታመምሽን አምኜ ተቀብየዋለሁ። ለምንድን ነው ራስሽን እንደ ታማሚ የምታየው? እኔ እኮ ራስ የምኖረው ለዛሬ ብቻ ነው፣ ለነገ ፈጣሪ ያውቃል እያለ እያጽናናትም እያዘነም ይገኛል። እሷም ደግሞ የሆነውን ነገር አምኖ እንዲቀበለውና ምንም ነገር እንደማይፈጠር ግን ደህና እንደሆነች ሁሉንም ነገር እያወሩ ነበረ። ሰኒና ቅዱሴ አሁንም ክርክራቸው እንደቀጠለ ነው። ቤቱን ሙልጭ አድርጎ እየጠረገ ነበረ። እየጠረገም እያለ እሷ ከምኝታ ቤቷ ወደ ሳሎን ስትመጣ ቤቱ እየተጠረገ ነው። አንቺ ልጅ እንዴት ነሽ ብሎ ከመጠየቁ በፊት ዶክመንቴን አምጪ ብሎ ጠየቃት። እሷ ባላመጣ ምን ልታመጣ እያለች ስትከራከረው ቆየች። አንቺ ልጅ ከዚህ በኋላ ወንድነቴን ላሳይሽ ነው ይላታል። ወንድነት ምንድነው? ምንም አታመጣም እያለች ስትጎርር ቆየች። አንቺ ልጅ ዶክመንቴን አታመጪውም እንዴ ብሎ ሲናደድባት በሩጫ ሄዳ ዶክመንቱን ይዛለት መጣች። ለዚህ ልብሽ ነው እንደዛ ስትጎርር የነበረው ብሎ ተናገራት። ጊዜ እኮ ላንቺ ወርቅ አይደለም ምን ሆነሽ ነው ብሎ ለማስረዳት ሞከረ። እንኳን ሰጠሽኝ እንጂ ካንቺ ጋር አልቆይም ብሎ ጥሏት ወጣ። እሷም እኔ ጎረቤቱ ይረብሻል ብዬ ነው እንጂ አንተን ፈርቼህ አይደለም እያለች መደንፋቷን ቀጥላለች። በሌላ በኩል ቅዱሴና ኪራ ካፌ ተገናኝተው ነበረ፣ እያወሩ ነበረ። አንተ ልጅ ዛሬ ሙድ ጠፍቶብሃል ምን ሆነ ነው እያለ ቢጠይቀውም አይ ችግር የለውም ደህና ነኝ እያለው ነበረ። በዛውም ደግሞ የጽናት አባት ወደ ሀገሩ እንደሚሳፈርና አብረውም እንደሚሸኙት ተነጋገሩ። በቃ ነገ ጠዋት የቡና ሱስህ ስንትን ሳይነሳብህ ናና እንሸኘዋለን ይለዋል። እሺ ብሎ በዝም ይስማማሉ። ብዙ ነገር አውርተዋል። ጓደኝነታቸው የጠበቀም ይመስላል። እምሩና ሰኒ ወደ ጽናት ቤት እያመሩ ነው። የጽናትን አባት ሊሸኙ ወደ እነሱ እያመሩ መሀል አስፓልት ላይ ቆመው እምርና ሰኒ እያወሩ ነበረ። አንቺ ግን እናንተ ግን ትዳር ተያዛችሁ በኋላ ከጠፋፍተናል ምናምን እያሉ እያወሩም ነበረ። ከዛ በኋላ አንቺ እኮ የሚያስለቅስ ፍቅር እንዲሰጥሽ ነው የምመኝልሽ ትላታለች እምሩ። ሰኒም ደግሞ እኔ የሚያስደስት ፍቅር ወይም የሚያስቅ ፍቅር ይስጥሽ ነው የሚባለው እንደዚህ አይባልም ትላታለች። ፍቅር እንደምጠለውና እንደማይመቻትም በዛው ነገረቻት። ብዙ ነገር አውርተዋል። እነ ቅዱሴ ከነኪራ ቤት እያወሩ ነው። እነሱም አባቷ ስለሚሄድ አብረው አሸኛኘት ሊያደርጉለት ብለው ተሰብስበው እያወሩ ነበረ። እምሩ ቅዱሴ እና ኪራ ጽናት ሆነው ተሰብስበው እያወሩ አባትሽ እኮ የሆነ ችግር ሳይኖር አይቀርም በሰላምማ እንደዚህ አይቸኩልም ብሎ ይጠይቃታል። አይ ቅቅየው ስለሚናፍቀው ነው እንጂ ሌላ ችግር እንደሌለ ልታስረዳው ትሞክራለች። ቅዱሴ ግን ይህን ነገር አምኖ መቀበል አልቻለም። አባትሽማ የሆነ ነገር ሆኗል እያለ በተደጋጋሚ ልጠይቃት ጀመረ።
በሌላ በኩል ሰኒ አማካሪ አስፈልጓት ተገኘ። ሳሎን ላይ ቁጭ ብለው አንቺ ትዳር ያስፈልግሻል፣ ሰዎችን ለምንድን ነው መሸሻቸው? የትናንትና ማንነት እኮ የዛሬ አይሆንም እያሉ ብዙ ነገር ይመክሯታል። ሰኒም ለትዳር ያላት አቋም እንደማይነቃነቅና እንደማትፈልገው ትነግራቸዋለች። እነሱም ሊያስረዷት መከሩ። ትዳር ተቋም እንደሆነና በጣም አስፈላጊ እንደሆነ ሲነግሯትም ነበረ። እሷ ግን አምና መቀበል አልቻለችም። እኔ አልፈልግም፣ ትዳር እስር ቤት ነው እያለች መከራከሯ ቀጥላለች። መቼም ደረቅ ነህና አሁንም ደረቅ ሆነ ትቀጥላለህ። ልቧን ልታራራ አልቻለችም። ብቻ ግን በዙሪያዋ አሪፍ አስተዋይ ወንዶች ስላሉ ሐሳቧን ትቀይራለች ብለን እናስባለን። ብዙ ክርክር ቢያደርጉላትም እሷ ልትቀበለው አልቻለችም። ከዛም ውጭ ላይ ወጣ ተቀምጣ ነበር ደረጃ ላይ። በዛም ቅዱሴ እስኪ ልሂድና እኔ ልቀላቀላት ብሎ ብዙ ነገር አውርተዋል። ስለ ትዳርና ስለ ህይወት፣ ስለ አፍቃሪና ስለ ተፈቃሪ እያወሩም ነበረ። ሁለታቸው ተግባብተዋል። መጨረሻ ግን ያው ባለመግባባት ተለያዩ። ሰኒና ጽናት እያወሩ ነው። ስለ ፍቅርና ስለ ትዳር ምን ታስቢያለሽ? አንቺ ልጅ ልብሽን ግለጭ እያለች የመከርሻት ነው ጽናት። እባክሽን ጭቅጭቁን ተይኝ እያለች ብዙ ነገር አውርተዋል። ከዛም ምግብ ሊያቀርቡ ተፍ እያሉ ነበረ። በሌላ በኩል ደግሞ እምሩና ናሆሜ ቁጭ ብለው እያወሩ ነበረ። ስራዬን እያልሁኝ እኮ አንቺን ረሳውሽ የኔ ፍቅር እያላት ነበረ። ችግር የለውም እኔ እኮ እረዳሃለሁ እያለች ነበር። እናቱ እንደደወለችና ምንም ሀሳብ እንዳልቀየረች እየነገረቻቸው ነበረ። እሱም ደግሞ ናሆሜ በጣም ደስ ብሎታል። ሚስቱና እናቱ ስለተግባቡለት እጅጉን ደስ ብሎታል። ኪራና ጽናት ተኝተው ነበረ። ከተኙም በኋላ ድንግልና እንዴት ነው? ከዚህ በፊት እኮ ከኛ ሀገር በባህሉ በወጉ ከነ ክብረ ንጽህና ነው የሚዳር እና የደም ሸማ ያስፈልጋል ትለዋለች። እሙነሽ ነው የደበረሽ ብሎ ሲጠይቃትም ይህን ጥያቄ ያቀረበችለት። ኪራም አንቺ እኮ ድንግልና ነበረሽ እኮ እና ችግር የለውም በቃ የዛኔ ቀኑ ሲደርስ የሆነ መፍትሄ እንፈልገለታለን ይላታል። እሷም አባቷን ማስከፋት ስለማትፈልግ ይህ ድንግልና ከየት እንደሚመጣ እጅጉን አሳስቧታል። የዛኔ ልብሱ ደም መንካቱ እርግጠኛ መሆን ያስፈልጋልና በወግ ማረጉ ነው ምድርሽ ብሏትም የዛኔ አባቷ ላይ ደንግጣበት ነበረ። በቃ አላስጨንቅሽም ግን እናትሽ የምትመኘው ይሄን ነው ብሏትም ነበር። እናም ይህ ድንግልና አሳሳቢ ነገር ሳይሆን አይቀርም። እስኪ በቀጣይ የምናየው በኩል ሰኒና ጽናት ኩሽና ላይ ሆነው ሲከራከሩም ነበረ። ለምንድነው ሰኒን አግቢ እያልን የጎተጎትናት አሁን እኮ አኮረፈችብን እያሉ እየተጨቃጨቁም ነበረ። ከዛም እነዛ እያሉ ባንጠይቃት ባንላት ሲሻል ነበረ፣ አሁን ካኮረፈች እኮ አትመለስም እያሉ ሲሉ እሷ ግን እርቦኛል ዳዊት ነይ አስባላችሁኝ እኮ በጣም ከስቻለሁ፣ ምግብ ለምንድነው ማታመጡልኝ ብላ ነገሮችን ሁሉ ረስታቸው ኩሽና መጣች። እሷ ከነመፈጠሩም ረስተዋለች። እንደዚህ አይነት ቂም እኮ የለባትም እያሉ እያወሩ ነበረ። ቅዱሴና ኪራ እንዲሁም ናሆሜ ሆነው ተሰብስበው ካፌ እያወሩ ነበረ። ስለ ችግራቸውን በይፋ እንደማይናገሩና ብዙ ነገር እያወሩም ነበረ። እነሱ ብዙ ነገር እየተወያዩ ጓደኝነታቸውንም እያስጠናከሩ በዛውም ደግሞ ቅዱሴ ያለበትን ችግር ኪራ ሊጠይቀው ተቀጣጥረውም ነበረ። ቅዱሴ ግን ነገሮችን እያስቀየሰ የራሱን ችግር መናገር አልፈለገም። ኪራ ባለበት ችግር ላይ ሌላ ችግር እንዲፈጠርበት ያልፈለገ ይመስላል። ከዛም ያን ነገር ቢገፋፋውም ቅዱሴ ሊናገር አልቻለም። እነሱም በሳቅ እየተጫወቱ እንዲሁም በሐዘንም በሳቅም ብዙ ነገርም እየተጨናነቁ ድራማው ከዚህ ጋር እንዳወሩ አልቋል። በቀጣይ ሳምንት ምን ይዘውልን ይመጡ ይሆን? ከኔ ጋር አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰናይ ጊዜ ለቻናሌ ቤተሰቦች ተመኘው።